ከቤንሻንጉል ጉሙዝ ሚዲያ ጋር ቆይታ ያደረጉት የቤንሻንጉል ጉሙዝ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይስሐቅ አብዱል ቃድር እንዳሉት ስልጠናው በክልሉ ያለውን እምቅ የተፈጥሮ ሀብት አመራሮች በቅጡ እንዲረዱት ከማስቻሉም ባለፈ ለቀጣይ ስራ እንዲዘጋጁ እድል የሰጠ መሆኑን ጠቅሰዋል። ሀብት ላይ ሆነን ደህንነት ውስጥ ነው ያለነው። ይሄን የተፈጥሮ ሀብት ፈጣሪ የሰጠው እድል ተጠቅመው ክልሉን የሚመራ አመራር መሪው ህዝቡን ተጠቃሚ ከማድረግ አንፃር የህዝቡን ህይወት ከመቀየር አንፃር የህዝቡን ህይወት በዘላቂነት ከመቀየር አንፃር ምን መስራት አለበት የሚለው ነገር ቀድሞ አመራሩ ሀብቱ ማወቅ አለበት። አመራሮች የመሪነት ጥበብን ተላብሰው የደህንነትን ታሪክ ለመቀየር በቁርጠኝነት መስራትን የስራዎቻቸው ማዕከል እንዲያደርጉም ጠይቀዋል። ክልሉ ሀብት አለ፣ በተለያየ ነገር የታደለ ክልል ነው። እኛ ደግሞ ደህንነት ውስጥ ነው ያለነው። ስለዚህ ሀብቱን ያወቅን ደህንነት ውስጥ ለተቀመጨ ነው የምንቆየው የሚለው ነገር አመራሩ በነጻነት አውቆ ወደየ አካባቢው ሲመለስ ደግሞ ህዝቡን አነቃንቆ ይሄን ሀብት በአግባቡ መጠቀም የሚችልበት እድል ይፈጥራል ብለን ነው የምንጠብቀውና በክልሉ ያሉ ጸጋዎች እንዲለሙና ወደ ሀብት እንዲቀየሩ በትጋት ከተሰራ ለኢትዮጵያ ትንሳኤውን መሆን ድርሻው የላቀ ነው ብለዋል። የታላቁ የኢትዮጵያ ህዳሴ ግድብ ይዞት የሚመጣውን ዘርፈ ብዙ በረከት በሚገባ ለመጠቀም የተለየ ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። ህዳሴ ግድብ ይዞ የመጣው ትሩፋቶች ደግሞ ምን ያክል ይገነዘባል አመራሩ፣ በዛ ደረጃ እውቀቱ አለ ወይ ክህሎቱ አለ ወይ የሚለው ነገር መሰረታዊ የሆኑ ሐሳቦች አመራሩ አገኝቶ ከዛ በኋላ ደግሞ ወደ ተግባር እንዲቀየር የተግባር አመራር አውርቶ መኖር ሳይሆን ሰርቶ መኖር የሚችል ሰርቶ ህይወቱን መቀየር የሚችል ህዝብን መለወጥ የሚችል አገልጋይነት ስሜት የተላበሰ መሪ መፍጠር ስላለበት የስልጠናው መሰረታዊ ሐሳቡ የክልሉን ፖቴንሻል ከማወቅ ጋር ተያይዞ ያሉ ጉዳዮች ናቸው። ግድቡ ክልሉን የጂኦፖለቲካ ማጠንጠኛ እንዲሆን አድርጎታል ያሉት አቶ ይስሐቅ አመራሮች ይህንን በሚገባ ተረድተው መንቀሳቀስ ይገባቸዋልም ብለዋል። ከቅርብ ዓመታት ወዲህ በክልሉ ሰላምን በማረጋገጥ እየተሰሩ ባሉ ስራዎች ማህበረሰቡ ተጠቃሚ መሆን መጀመሩንም አሳውቀዋል። ማህበረሰቡ የሚያገኘውን ሀብት በአግባቡ እንዲጠቀምና የቁጠባ ባህሉን እንዲያሳድግ መስራትም የአመራሮች የቀጣይ የቤት ስራ መሆኑንም ጠቁመዋል። ህዝቡ አሁን ፊቱን ወደ ልማት ሙሉ በሙሉ አስገብቷል። አሁን የሚቀረን ነገር ምንድነው? በየአካባቢ ያለው ማህበረሰብ የሚያገኘውን ሀብት በዘላቂነት ከመጠቀም አንፃር በርካታ ጉድለቶች አሉ። ያየን ያለ ነው ማለት ነው። የገመገምን ያለ ነው። ሀብት ያገኛል፣ በአግባቡ መናጅ ያደረገ አይደለም፣ በአግባቡ እየተጠቀመ አይደለም። ስለዚህ ትልቁ የአመራር ኃላፊነት መሆን ያለበት ከዚህ በኋላ ከዚህ ስልጠናም ያገኘ ያለው ምንድነው? ይሄ ማህበረሰብ ያገኘውን ሀብት ደግሞ በዘላቂነት መጠቀም አለበት። ዘላቂ በሆኑ ጉዳዮች ላይ ኢንቨስት ማድረግ አለበት።